ሰላም ሰላም ወዳጆች እንደምን ዋላችሁ። እንግዲህ ሰላምታዬን ካቀረብኩኝ በኋላ ቀጥታ ወደ መረጃ ይገባለኝ ማለት ነው። እና የዛሬው መረጃ ላቀርብላችሁ የፈለግኩት ምንድን ነው? በቅርቡ የኢትዮጵያ መንግስት የኤርትራን መንግስት ግዛትን ለቀህ ውጣ ብሎ ጠይቆ ነበር እና በዛ መሰረት እንግዲህ መረጃውን ላቀርብላችሁ ፈልጌ ነው። በዛሬው ዕለት ባድሜ፣ ጾረና፣ ቡሬና ዛላንበሳ በማን ቁጥጥር ስር ናቸው የምለውን መረጃዎችን ላቀርብላችሁ ፈልጌ ነው። እና መረጃው እንግዲህ ዛሬ ማለት በዛሬው ዕለት ማለት ነው። እንግዲህ ዛሬ 14 ማለት ነው የካቲት 14 2026 ነው በአውሮፓውያን። በኢትዮጵያ ደግሞ የካቲት ስንት ነው? ዛሬ ቅዳሜ የካቲት 6 መሰለኝ 2018። እና አሁን በአሁኑ ሰዓት እነኚህ ከተማዎች በማን ስር ነው ያሉት? ማን እየተቆጣጠረ ያለው? የማን ወታደር ነዛ ያለው የምለውን መረጃዎችን ላቀርብላችሁ ፈልጌ ነው። እንግዲህ ከዛ ማን መረጃ ካቀረብኩኝ በኋላ የራስን አስተሳሰብ ደግሞ እንትን አቀርባለሁኝ ማለት ነው። እና በዚህ መሰረት እንግዲህ አሁን የጠቀስኳቸው ከተማዎች በሙሉ ባድመም፣ ዛላንበሳም፣ ቡሬም፣ ጾረናም በኤርትራ ወታደሮች ስር ነው ያለው በአሁኑ ሰዓት ማለት ነው። እና ይሄ እንግዲህ መረጃውን እንደሚከተለው ላቀርብላችሁ እችላለሁ። ባድመን በተመለከተ ያገኙት መረጃ በቁጥጥር ስር ትገኛለች ነው ብለው እና ከዛ በኋላ ዝርዝር ሁኔታውን ያቀርባል። እንግዲህ መረጃው እንደ ኤሮፓውያን አቆጣጠር በ2024 ሪፖርት መረጃ መሰረት የትግራይ ጦርነት ማለትም የዛሬ 4 ዓመት ተካሄደ ጦርነቱ እስከተደረገበት ማለትም እስከ 2022 ወይ ደግሞ ጦርነቱ እስከበቃ እስከ 2022 ድረስ የዛሬ 4 ዓመት ተካሄደ መሰለኝ ጦርነቱ ያበቃው። እስከዛ ድረስ በኢትዮጵያ እንትን ውስጥ ነበር። ከዛ በኋላ የኤርትራ ወታደር ነው የሰፈረበት ማለት ነው ባድሜ። እና በ2002 በዓለም አቀፍ የግልግል ውሳኔ መሰረት እንግዲህ ባድሜ ለኤርትራ መሰጠቱ ይታወቃል። ግን እስከ 22 እስከ ዛሬ 4 ዓመት ድረስ ባድሜ በኢትዮጵያ ስር ነበረች። አሁን ግን በአሁኑ ሰዓት በኤርትራ ወታደር ስር ነው ያለችው ባድሜ። ዛላንበሳን በተመለከተ የትኛውም ከተማ በጣም ስትራቴጂካዊ ድንበር ከተማ መሆኑን ነው መረጃ የሚያመለክተው፣ የራሴ መረጃ የሚያመለክተው። እና ከጥቂት ዓመታት በፊት ባለፉት ጥቂት ዓመታት እንግዲህ የኤርትራ ወታደር በዛ አካባቢ እንደሚገኙ ነው። እና ዛላንበሳ በኤርትራ ውስጥ ነው ያለችው ዛሬ። ቡሬም በተመለከተ ማለትም የዛላንበሳውን ያው የኢትዮጵያ መንግስት እንደጠየቀ ነው እንግዲህ ውጣ ብላለች ኤርትራን። እንግዲህ አይዶን ነው እንግዲህ የኤርትራ ምላሽ ይልቀቅ አይልቀቅ ባይታወቅም፣ ግን ዛሬ ወታደሮቿ ዛላንበሳ ላይ ነው ያሉት። ቡሬን በተመለከተ ቡሬ በኤርትራ ቁጥጥር ስር ነው ያለችው። ቡሬ እንግዲህ እነኚህ ቡሬ፣ ዛላንበሳ ኮሚሽኑ አማካኝነት ለኢትዮጵያ የተሰጡ ናቸው፣ ግን በኤርትራ ውስጥ ነው ያሉት አሁን። እና በኤርትራ ቁጥጥር ስር ትገኛለች ቡሬ ራሳ። ቡሬ የኢትዮጵያ ናት። በፊትም ክርክር የለም በዛ የኢትዮጵያ ለመሆኑ፣ ግን አሁን የኤርትራ ወታደር ነው ቡሬ ውስጥ ያለው። እና አካባቢው በደቡብ ምስራቅ የኢትዮጵያ ድንበር ላይ እንደሚገኝና በታሪክ ከፍተኛ ወታደራዊ ምሽግ ከነበሩበት ግንባሮች አንዱ ነው። እንግዲህ በኤርትራ እና ትግራይ ግጭት ወቅት ወደ ሰሜን ኢትዮጵያ በገባች በኋላ ወታደሮች የኤርትራ ወታደሮች በዛ አካባቢ ይገኛሉ ነው የምለው መረጃው። ሌላው የጾረና ነው። ጾረና ያው በኤርትራ በኩል ሆኖ በድንበር ኮሚሽኑ አማካኝነት ወደ ኢትዮጵያ የተሰጠ ነው። ግን ጾረና አሁን በኤርትራ ቁጥጥር ስር ነው ያለው። እና ይሄን ካልኩኝ በኋላ የመረጃን ካቀረብኩኝ በኋላ የአሁኑ ወቅታዊ ሁኔታ ቅድም ጠቅሻለሁ። ያው እነኚህ መካከል ግንኙነት በ26 ውጥረት ላይ እንዳሉ ነው ሁለቱ ሀገሮች። ኢትዮጵያ ኤርትራን እንግዲህ በቀጥታ ከወረረችበት ቦታ
ወታደሮቿን በዓለም አቀፍ ደረጃ ወደሚታወቀው ድንበር በአስቸኳይ እንድታስወጣ ጠይቃለች እና በተመሳሳይ ጊዜ ኢትዮጵያ በኤርትራ ግዛት በኩል የቀይ ባህርን በር የማግኘት ጥያቄ በዲፕሎማሲ በኩል ለማግኘት እንደምትፈልግ ያ ሁሉ ያው ሁላችሁም ታውቃላችሁ ማለት ነው። እኔ አሁን እንግዲህ ከዚህ ቀጥዬ የራስን አስተያየት ነው የምሰጠው። ያለው ሁኔታ አሁን እነኚህ የአራቱ ከተማዎች በኤርትራ ወታደሮች ስር ነው ያሉት። በእኔ አስተያየት የራስን ግምት ወይም በእኔ ስል እንግዲህ የዚህ ሚዲያ ግምት ወይም ደግሞ ሀሳብ ለማለት ፈልጌ ነው። እነኚህ ከተማዎችን በምንድን ነው የማመሳስለው? አሁን ለምሳሌ አንድ ገበሬ አጥር አያስፈልገኝም ለከብቶች ብሎ ክፍት ቢያደርግ አንበሳ ወይ ጅብ ለባለቤቱ ራርሶለት ከብቱን አይበላም ብሎ ገበሬው ቢጠብቅ የዋህነት ነው። ስለዚህ አጥሩን ያጥራል። ለምን የሚያጥረው ጅብ ወይ ደግሞ አንበሳ ወይ አውሬ ከብቶቹ እንዳይበላበት ነው። ሞኝ የሆነ ገበሬ ግን እንደው ዝም ብሎ ብከፍትም አውሬ አይበላብኝም ብሎ በሩን አጥሩን ክፍት ቢያደርግ አውሬ ገብቶ ይበላዋል ማለት ነው። ጅብና አንበሳ ሌሎችም አውሬዎች ከብቶቹን ይጨርሱታል። የኢትዮጵያ ድንበርም እንደዛ ነው። አጥሩ ክፍት ካደረገ የኢትዮጵያ መንግስት የኤርትራ መንግስት አይገባም ብሎ መጠበቁና መጠየቁ መለመኑ የዋህነት ይመስለኛል። እና ልክ ከብቶቹን ሄዶ እንደሚበላው አውሬዎቹ የኤርትራ መንግስትም ገብቶ በኤርትራ ያሉትን ንብረቶችን መዝረፉ የማይቀር ነው። ለምንድን ነው የሚገባው? ለዝርፊያ ነው። መሬትም ራሱ ሀብት ነው፣ ለመዝረፍ ነው እንጂ ለምን ሊያደርግ ነው ወደ ኢትዮጵያ የሚገባ? ክፍት ካደረገለት ያው እንደ አውሬ ነው ማለት ነው፣ ገብቶ መዝረፉ አይቀርም። ነገር ግን እኔ ሀሳብ ወይ ደግሞ የዚህ ሚዲያ ሀሳብ ምክር ኤርትራውያን ወይ ደግሞ ሻዕቢያ የምንበለው ሰዎች ናቸውና እንደ አውሬ ማሰብ የለባቸውም። የዋህ መሆኑ የለባቸው። አውሬ መቶ ከብቶችን በሚበላበት ሰዓት ባለቤቱ ካየው ዝም ብሎ እንደማይተወው ማወቅ አለባቸው። እናንተ ደግሞ ሰዎች ወይ ደግሞ የኤርትራ መንግስትም ሰው እንደመሆናችሁ መጠን በሰላማዊ መንገድ ድንበሩን ለቃችሁ ብትወጡ ይሻላል። ምክንያቱም ይሄ በአሁኑ ሰዓት በሳተላይትም በተለያዩ መንገድ ይታያል፣ ያዩታል። ማንም ሰው ሊያየው ይችላል። እዛ አካባቢ እንቅስቃሴ እንደምታደርገው የደርግ ጊዜ ዘመን አይደለም የሆኑ ዘመን። ስለዚህ ለቃችሁ ብትወጡ ይሻላል። አንወጣም ካላችሁ እንግዲህ ለህዝባችሁ አታዝኑም ማለት ነው። ማለትም የኢትዮጵያ መንግስትም መሬቱን ለማስመሰል መሬቱን ለማስመለስ ግጭት መፈጠር አይቀርምና የሚያልቀው እንግዲህ ለህዝባቸው አዝናችሁ ብትተው ይቻላል። ለህዝባቸው ስል የጦርነት ብነሳ የኤርትራ ሰራዊት ብቻ ያልቃል ማለት አይደለም። ጥይት ዘመድ የለውም፣ ከኛም ያልቃል። ከኛም ከእናንተም ከሚያልቅ በሰላማዊ መንገድ ያንን ድንበሩን ለቃችሁ ብትወጡና በድርድር ባደምም ቢሆን በድርድር ብታደርጉ ይመረጣል ብዬ ምክር ሀሳብ አቀርባለሁ። ምክንያቱም የዚህ ሚዲያ የሰው ሞትን አይመኝም፣ አይፈልግም። ሰው እንደ ሰው እኛ መኖር እንደምንፈልግ ሁሉ የመለመላችሁት ህፃናት ወታደሮችም መኖር ይፈልጋሉ። ለወደፊት ዶክተር፣ ፕሮፌሰር ብዙ ምኞት ያላቸው ናቸው። ወላጆቻቸውም ለወደፊት መጦሪያ ይሆንልኛል ብሎ ያሳደጉትን ወስዳችሁ ደመከልብ ከምታደርጉ በተለይ በኤርትራ በኩል ያንን ለቃችሁ ብትወጡ ይሻላል ብዬ ምክሬን እሰጣለሁ። ምክንያቱም ከእናንተም ይሞታል ከኛም ይሞታል እና በአብዛኛው ደግሞ ጥሩ አይደለም ጦርነት ብነሳ። በተለይ ለእናንተ በጣም ሊጎዳ ይችላል። ምክንያቱም አንደኛ በዘመናዊ መሳሪያ ኢትዮጵያ እንደታጠቀች ያ ሁሉም ያውቃል ለማለት ፈልጌ ነው። በህዝብ ብዛትም ይሁን በወታደራዊ ስልጠና በሀብትም ቢሆን ወታደሮችን በሎጂስቲክ አንጻርም እንደ የአቅም ሁኔታ ማየት ይመረጣል። እንደና ሀሳብ ለቃችሁ ብትወጡ ጥሩ ነው። ነገር ከማለት ማለት ነው ሰው ከሚያልቅ ይህ ማለት ለማዳላት ለዛ እንትን ለማንጠል ሳይሆን
ፋክቱ ያ በመሆኑ ነው። ይህ ደግሞ የዚህ ሚዲያ ሀሳብ እንጂ መረጃውን ቅድም አቅርቤያለሁ። ከመረጃ ውጪ የዚህ ሚዲያን ሀሳብ ነው የገለጽኩት አሁን እና ይሄንን ምክረ ሀሳቤን እንግዲህ የምትሰሙ ከሆነ ከዚህ አድራጎታቸው ተመለሱ ለማለት ነው። የኢትዮጵያ መንግስትም እንደዛ ወደ ጦርነቱ ባይገባ ጥሩ ነው። የአሰብን ጉዳይ በንግግር ብታደርጉ ይመረጣል። ጦርነት በምንም ተአምር እኔ የዚህ ሚዲያ እንትን ምኞት አለ ፍላጎት የለውም። በሰላማዊ መንገድ የሰው ልጅ ነው የምጠቀመው። ሁለቱም ህዝብ ይጠቀማል። የኤርትራ የኢትዮጵያም ህዝቦች ይጠቀማሉ። አሰብ በሰላማዊ መንገድ በድርድር ችግሩን ብትፈቱ ለማለት ፈልጌ ነው። ስላዳመጣችሁኝ አመሰግናለሁ። እንግዲህ ይሄኛው ሚዲያ በፋክት ላይ የተመሰረተ መሆኑን ለማረጋገጥ ደውላችሁ አሁን በቪዲዮን በሚለቅበት ሰዓት ደውላችሁ ማረጋገጥ ትችላላችሁ። ማለትም ይበልጥ ማስረጃውን ለማግኘት መረጃውን ግን ሚዲያው አቅርቧል ማለት ነው። ያቀርባል፣ በየጊዜው እንደዛ ሊያቀርብ ይችላል። ማስረጃውን ደግሞ እናንተ ደውላችሁ ማረጋገጥ አለባችሁ ማለት ነው። እንግዲህ ይሄ ደግሞ ለሌሎችም ተደራሽ እንዲሆን ላይክ፣ ሼር እና ሰብስክራይብ አድርጋለሁ። መልካም ቀን ወይም መልካም ምሽት።